በቅርቡ ወደ ስራ የገባው ሐረሪ መሶብ የአንድ ማዕከል አገልግሎት የተለያዩ የመንግስት አገልግሎቶችን ዘመኑን በዋጀና በቴክኖሎጂ በተደገፈ መልኩ በማቀናጀት በክልሉ ለሚገኙና ከአጎራባች አካባቢዎች ለሚመጡ ዜጎች ቀልጣፋና ዘመናዊ አገልግሎት እየሰጠ ይገኛል። የመጣሁት ንግድ ፍቃድ ለማዘጋት ነው። ትላንትና ነው የጀመርነው። በጣም በእውነት በዚህ ማዕከል እኔ በዚህ ሐረር ከተማ ነዋሪ ነኝ። በዚህ ብዙ እንትኖች ቢሮዎች ሄዳለሁ። አሁን ጊዜ ያለው ግን በጣም የተቀናጀ በጣም የሚደነቅ ያለንበት ቢሮዎች እንኳን በአይን የሚማርኩ እንደዛውም አገልግሎቶችም የፈጠኑ እንደሆነ በጣም የሚመሰገንና ፍጥነት ያለው አገልግሎት እንዳለ በጣም አይቻለሁ። መንግስታችን በእውነት በዚህ ልናመሰግነው ይገባል። ንግድ ፍቃድ ለማድረግ ነው የመጣሁት እና ባገኘሁት አገልግሎት በጣም ረክቻለሁ። አይቼም ሰምቼም ማላቀው በጣም ከገባህ ጀምሮ መጉላላት የለም፣ ምንም የለም። በጣም ልዩ በሆነ እንክብካቤና አገልግሎት እየተሰጠኝ ነው ያለው። በፊቱ አንድ ሳምንት 2 ሳምንት ነበር የሚያልቅልኝ። አሁን ግን ያው በ5 ደቂቃ ውስጥ እያለቀልኝ ነው ማለት ነው። መንገላታት የለም ማለት ነው። ከዚህ በላይ የሚያስደስት ነገር የለም። ማዕከል መኖሩ በጣም አሪፍ ነው፣ በጣም አሪፍ ነው። ሁሉም ቢሮ እንደዚህ ቢሆን በጣም ደስ ይላል። ወላሂ ተያጅልሳኔ አገልግሎታቸው በጣም አስደሳች ነው። ፈጣንና ቀልጣፋ ከመሆኑ በተጨማሪ ዘመናዊ አገልግሎት ነው እየሰጡ ያሉት። ጉዳይህን በአጭር ጊዜ ነው የሚጨርሱልህ። ለኔም 1 ሰዓት ባልሞላ ጊዜ ነው ሁሉንም ነገር የጨረሱልኝ። ወኔ እንድና ዶመታ ይቻለ እኔ ውክልና ለመውሰድ ነበረ። በጣም በተወሰነ ሰዓት ደቂቃ አልጨረሰም። ተገልግዬ ጨርሼ እየወጣው ነው። ለኔ አዲስ ነው የሆነብኝ። በጣም ልዩና ምቹ አገልግሎት ነው እየተሰጠ ያለው። በማዕከሉ በተለያዩ ተቋማት የሚሰጡ አገልግሎቶች በተቀናጀና በተናበበ መልኩ በአንድ ማዕከል እንዲሰጥ መደረጉም የዜጎች እንግልትና አላስፈላጊ ወጪን ማስቀረት አስችሏል። ህዝቡ ከመንገላታት ወረፋ ከመጠበቅ ከመጉላላት ድኗል ብዬ አስባለሁ። ስለዚህ በጣም መቀጠል አለበት። እንደዚህ አይነት ነገር አልነበረም። መጉላላት ነበረ፣ እንማረር ነበረ። እኛ እንደ ሹፌር በጣም የተሳካ አገልግሎት አናገኝም። ስንመጣ እንኳን ወደ ቢሮዎች ስንመጣ በቃ ከጊዜ ቆይታ በኋላ ነው መልስ እንደምናገኝና ነገሮችን ማከናወን የምንችለው የነበረው። አሁን ግን ያሉ ነገሮች የሚደነቁ የተሻሻሉ ዘመናዊ የሆኑ ነገሮች ነው ያሉት። በጣም የሚበረታታ ነው። በጣም ደስ ብሎኛል። የመጣውበት ጉዳይም አልቆልኛል። ፋይሌንም ዘግቼ ጨርሻለሁ። ባንክም አለ፣ ቴሌብርም አለ። እዛው ጋር ብር አስገብተ ወደዛው ለዚህ ሳትል እዛችሁ ጋር ባለው ነገር ተጠቅመ እዚሁ ቢሮ ውስጥ ባለው ነገር ተገልግለን ተጠቅመ እንድትወጣ ያደርጋልና ፈጣንና ልዩ አገልግሎት ነው እና ዘመናዊም ነው። ለፈፈጎር አይንደፈ ፈገኘ ጃርሶር አይንደፈ እኔ አሁን ከሩቅ ቦታ ከጃርሶን የመጣሁት የምፈልጋቸውን ብዙ አገልግሎቶች ፈጣን በሆነ መልኩ አግኝቻለሁ። በተለይም ከሩቅ ለምንመጣ ተገልጋዮች የማዕከሉ መከፈትና በዚህ መልኩ አገልግሎት መስጠት በጣም ጠቃሚ ነው። መንግስትን እናመሰግናለን። ሰኔፎ ሀገለቶ መንንጃ በመሶብ የአንድ ማዕከል የሚሰጡ አገልግሎቶች የተሟላ የዲጂታል አማራጮችን በመጠቀም መሰጠቱ ሙስናና ብልሹ አሰራርን በመቀነስና መልካም አስተዳደርን በማስፈን ረገድም ጉልህ አስተዋጽኦ እያበረከተ ይገኛል። አገልግሎቱ የሚሰጠው ከወረቀት ንክኪ ነፃ የሆነና ዲጂታላይዝድ የሆነ በመሆኑ ሰርቪሱ ቀለል ያለና ቀልጣፋ እንዲሆን ያደርገዋል ማለት ነው። ከነባር የወረቀት አሰራር ወደ ዲጂታላይዝ ማምጣቱ ትልቅ ፋይዳ ነው ማለት ነው። አንድ ተገልጋይ እዚህ በሚመጣበት ሰዓት ላይ በፊት 3 ቦታ ወይም 4 ቦታ የመንግስት ማዕከላቶች መሄድ የነበረ ከሆነ በአሁኑ ሰዓት ላይ እዚሁ አንድ ማዕከል በመምጣት የተለያዩ አገልግሎቶችን በአንድ ቦታ ላይ ጊዜውንም ሆነ ገንዘቡን ቆጥቦ እዚሁ የተሻለ አገልግሎት ማግኘት ችሏል ማለት ነው። ማዕከሉ እንደተባለው በቅርብ ጊዜ ነው ሰርቪስ መስጠት የጀመረው። ግን እንደ ጀማሪ ሳይሆን የተሻለ አገልግሎት እየሰጠን ያለው እስካሁን 3 የፌዴራል ተቋማቶችን እንዲሁም ደግሞ 4 የክልል የመንግስት ተቋማቶች አገልግሎት መስጠት ዝግጁ ሆነው ስራቸውን እየሰሩ ይገኛሉ። ከዚህ ውስጥ እስካሁን ባለን ወደ 20 አገልግሎት ነበረ። ነገር ግን አሁን እስከ 26 አገልግሎቱ ከፍ ያለበት ሁኔታ ፕሮግረሱ አሁን ላይ በዚህ ሳምንት ጨምሯል ማለት ነው። አሁን ላይ ተጨማሪ ተቋማትን በማካተት አገልግሎቶችን የማሳደግ ስራም እየተሰራ ይገኛል። በቀጣይ አንድ የፌዴራል ተቋም የኢሚግሬሽን ተቋም ኦልሬዲ ፕሮሰስ ላይ ናቸው።
ገብተዋል አራይቭ አድርገዋል እዚህ የቴክኖሎጂን ትስስሩን ካደረግን በኋላ ሰርቪስ መስጠት ይጀምራሉ። ይሄም ደግሞ በቅርብ ቀን የሚሆን ነው ማለት ነው።